ቁርአንን እኔ ማጥናት አለብኝ ብዬ ሳጠናው ጭራሹን እየሳበኝ ነው የሚመጣው። እየሳበኝ ነው እና በጣም ነገርኳቸው። በጣም እየተበጠበጥኩኝ ነው እኔ አልቻልኩም። እና ፊልሙን ሳየው በቃ ራሴን ነው ያየሁት ማለት ነው። ፊልሙ ላይ ሙሉ ለሙሉ የራሴ ላይፍ ነው እና ያን ነገር وبشر الصابرين الذين إذا أصابتهم مصيبة قالوا إن መስለም ያዩ ሰዎች እስኪ ትንሽ ነገር ኡስታዝ በአላህ ልስማስ ነው። አይ እኔ ምንም የምናገረው ነገር የለም እና እኔ አንዳንዴ ባላወቅኩት እስልምናን ሁላ ምልበት ሁላ ጊዜ ነበረ ማለት ሲያንቀለቀለኝ ምንድን ነው እንደዚህ አይነት ነገር ያስገባኝ ማለትም ስሰማ የሆነ ሰዓት ላይ የነበረውን እኔ ፓልቶክ ላይ ነው። እናንተ ፓልቶክ ያኔ ብዙ አታውቁትም። ፓልቶክ እያለ እኔ ትምህርት ቤት ውስጥ እያለው ፓልቶክ የሚባል ፕሮግራም አለ ምናምን ተብሎ እኔ ያው ከሀገር ውጭ ነው የምኖረው። የዛሬ 11 ዓመት አካባቢ ላይ ነው 11-12 ዓመት አካባቢ ላይ ፓልቶክ የሚባል ፕሮግራም አለ ተብሎ ፓልቶክ የሚባል ነገር ለማዳመጥ መጣን። ከዛ ስመጣ በጣም ሙስሊሞች በጣም እየሰሩ ነበር በዛን ሰዓት ኢትዮጵያ ውስጥ። እነ ኡስታዝ አቡ ሃይደር እነ ኡስታዝ ሀምዛ የሚባሉ አሁን ኡስታዝ መሀመድ ከድር የምትላቸው ማለት ነው። ሌሎችም ነበሩ። በወቅቱ በጣም በትልቁ ስራ ይሰራ ነበረ። ኡስታዝ ጁንዱላ የሚባልም ነበረ። በጣም ይሰሩ ነበረ መሬት ላይ። በአንድ ቀን አዳሜት ሁሉ እየሄዱ 500 ሰው ያሰልማሉ ምናምን ነገር በጣም እንቅስቃሴ የነበረበት ሰዓት ነበረ። ከዛ በኋላ ምንድን ነው ማድረግ ያለብን ሲባል ግሩፕ ተፈጥሯል፣ ግባ ተባልኩኝ። ከዛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ኦንሊ ጂሰስ አራቱም ያለበት ግሩፕ ገባን፣ ስራ መስራት ጀመርን። ከዛ ጭራሹን ቁርአንን እኔ ማጥናት አለብኝ ብዬ ሳጠናው ጭራሹን እየሳበኝ ነው የሚመጣው። እየሳበኝ ነው እና በጣም ነገርኳቸው። በጣም እየተበጠበጥኩኝ ነው እኔ አልቻልኩም። ይሄ ቁርአን የሚባለው ነገር ቢቀርብኝስ አልኩና ሁለተኛ ምናምን ብዬ ከደንኩት። በቃ አያገባኝም ስለ ቁርአን ምናምን ብዬ በቃ ስለ ባይብል ብቻ እንትን ስል ባይብል ላይ ደግሞ ተስፋ የሚያስቆርጥ ነገር መስማት ጀመርኩኝ ከስኮላሮቹ እነ ዶክተር ፒዮ እነ ዶክተር ሞጃ ሞሜን ምናምን የመሳሰሉት ደግሞ ሌላ ነገር ይነግሩኛል። ያለ እድሜ ነበር ምንጠራራው የነበረው በወቅቱ። በጣም እጠይቃለሁ። ባይብል ኦሪጂናል አውቶግራፊ የለም እባላለሁ። ባይብል የማኑስክሪፕት ዲፈረንስ አለው። ብሮክን ቼን አለው፣ የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ፣ ቫቲካነስ፣ አሌክሳንደርስ፣ ኤፍሬማ የሚባሉ 5800 የሚያክል ማኑስክሪፕት አለ እና ከየት እንደመጣው እንትኑ ሶርሱ ራሱ አይታወቅም። በጠቃ ልቤ ተሰበረ። ሳልፈልግ በግዴ እንደገና ድጋሚ ቁርአን ማጥናት ጀመርኩኝ። ከዛ ቁርአን ማንበብ ጀመርኩኝ። ከዛ ሀዲስ ማንበብ ጀመርኩኝ። ተፍሲር፣ ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ስራዬ። ታገልኩኝ። እንደዛም ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው ውስጤ የነበረው። በቃ ትግል ቤተሰብ የምላርገው፣ ጎረቤቶቼ የምላርጋቸው፣ ጓደኞቼ የምላርጋቸው፣ አብረ አደጎቼ የምላርጋቸው ምንድን ነው? እንዴት ነው የማደርገው? የክላስ ሜቶቼ ምንድን ነው የምለው? ከዚህ በኋላ ወይ አግኖቲስት አልሆንኩኝ ወይ ኤቲስት አልሆንኩኝ። ዝም ብዬ እንትን እባክናለሁ። ቁርአንን ግልጥ ሳረገው አላህ ሲናገር ሰማዋለሁ። ያላ ንግግር ነው ቁርአን ሙሉ ለሙሉ። ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ ያረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል። ወይኔ የሚናገረው አላህ ነው ማለት ነው። እኛ እኮ አላህ በቁርአን ውስጥ ተናግሮ አያውቅም ስንል ነበር የነበርነው። ቁርአን ያላ ንግግር ነው። ሰውኛ ዘይቤ አነበብኩት 5 ነው ከጫፍ ያነበብኩት። እኔ በህይወት ዘመኔ ባይብልን ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ድረስ እያልኩኝ 10 ያንብቤዋለሁ። ከዛም ተውት። ሌሎቹ በእንግሊዝኛ ያነበብኳቸውን ዕብራይስጥና ግሪክ የሞከርኩት ምናምን ተውት። በአማርኛ ብቻ ነው የምነግራችሁ። ቁርአንን 5 ጊዜ በአማርኛ ከጫፍ እስከ ጫፍ ከሱረቱ ፋቲሃ ጀምርና ሱረቱ ናስ 5 አንብቤዋለሁ። በቃ እንዲህ አይነት እየተፈተንኩኝ ምን ነው ባላወቅኩት ቁርአንን በቀረብኝ ምን ነው ሙስሊሞችን እያወቅኳቸው ስለ እስልምና በውጪ አርካኑን ኢስላምና አርካኑን ኢማን እያልኩኝ እየተሰማኝ አረፌ ብቀመጥስ ለቆ አይለቅም። ራሱ አሁን ቃል ስትናገር አንድ ነገር ነበረ፣ ዝም ብሎ ይስባል ስትል ነበረ። አይለቃችሁም፣ ከጀመራችሁት አይለቃችሁም። በቃ ይሄ ነው ያለው እውነታ ማለት ነው። ማርኮ ያስቀራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላችሁ ጊዜ ነው የሚለው። አሸናፊ መጽሐፍ በመጣላቸው ጊዜ ይላል። እነዚያ የካዱት ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል። እንደሚያሸንፍ አይተናል። የብዙዎች ሰዎችን ህይወት ሲማርክ አይተናል። እና አሁንም ትግል ላይ ናት ያለችው ቃል። እመኑኝ የጊዜ ጉዳይ ነው። ቃል ምንም ነገር ብታደርግ እኔ እንትን አላትም። እንኳን ተዋት ቃልና ትንሿን
አሁን በቅርብ ቀን ማናገር ጀምሬያለሁ። እኔ ዝም ብዬ የሆነ ነገር የሚሰማኝ ነገር አለ ውስጤ። ኢልሃም ይሁን ምን ይሁን አላውቅም፣ አላህ ነው የሚያውቀው። ብዙ ሰዎች አሁን በቀደም ተቃወሙኝ። ኧረ አላህና መልእክተኛውን ትሳደባለች ምናምን አሉኝ። እኔ አሁን ላይ ተውኝ። ትንሿ የምትባለው አሁን ቤቷ ብትበረብሩት የሆነ ነገር ታገኛላችሁ አይደል? የጊዜ ጉዳይ ነው። ኢንሻአላህ ብዙ ሰዎች ነጻ ይወጣሉ። ብዙ ሰዎች እንትን ይላሉ። ውስጣቸውና ውጫቸው አንድ አይነት አይደለም። ውጫቸውን እየተሳደበ ያለው አሁን ቃልም ብትሏት የኢየሱስን አምላክነት ክጄ ምናምን ነገር በኢየሱስ ምናምን ልትላችሁላ ትችላለች። ውስጧ ግን ሌላ ነው። ራሷን ትፈትሽ። የምሬ ነው የምነግራችሁ። አይደለም ቃል ብቻ አይደለም። ብዙዎች በእንደዚህ አይነት ነገር ውስጥ በይሉንታ አጥር በይሉንታ ውስጥ ተሸምቀቀው ነው ያሉት። የጊዜ ጉዳይ ነው። ሁጃ ቆሟል። ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል። እውነቱን ሰምታችኋል። እያወቃችሁ ግን በእሳት አትጫወቱ። እኛ ጉዳያችን የቁጥር አይደለም። ጉዳያችን የቲፎዞ ጉዳይ አይደለም። ፖለቲካ አይደለም። እዚህ የተቀመጥ ነው ወይም ደግሞ ቢዝነስ ማን ሆነን ስለ ቢዝነስ አይደለም እያወራን ያለ ነው። እያወራን ያለ ነው የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። ጉዳዩ የጀነትና የጀሃነም ጉዳይ ነው። ጉዳዩ ቁጭ ያልነው እዚህ ጊዜያችንን እያባከንት የምንለው አጅር እናገኝበታለን ከአላህ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም በዚህ አይነት ጉዳይ። ሌላ እንደዚህ ሙድም አይደለም፣ ፎሎ ለመሰብሰብም አይደለም። እዚህ ቁጭ ያልነው ጊፍት ለመሰብሰብም አይደለም። እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክልት ተክላችሁት በቆሎ ተክላችሁት አመት እንትን ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። አላማችንና ኢላማችን አላህ በሚያውቀው እዚህ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላኢላሃ ኢለላህ ብላችሁ ገመዱን ይዛችሁ ከጀሃነም ነፃ እንድትሆኑ ነው። አይደለም ሩቅ አትሂዱ። ቃል አጠገብሽ ዘመድሽ የምታውቂው ጎረቤትሽ ሄደሽ ልጠይቂው አልጋ ላይ ሆኖ ቢያቃስት ብታገኙ ውስጥ ሰላም አይኖረውም። ትታመሚያለሽ አብረሽ። ሰዎች ገሃነም ይገባሉ ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባልን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ? እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን እኛም የጣፈጠውን ይህንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው እንጂ ቤታችን አርፈን ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይሻለናል። ትዳራችን ላይ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበረ። እና ቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም። ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁርአንን ባላቀው ይሻለኛል ነው ያልኩት። የሆነ ሰዓት ላይ ባላቀው ቁርአንን ባላቀው ይሻለኝ ነበረ። ቁርአንን ማወቄ ግን ውስጤን እንትን አለ። በቃ ብዙ ነገር ያሳጣው። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገር ያጣሁበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላኢላሃ ኢለላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አይደለም። የቁርአን እውነት ቁርአን የአምላካችን ያላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛላላ እኛ እንዴት ዱዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ ራሱ በሁለተኛ መደብ እንዴት መጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል ቁሉ በሉ እያለ ህወ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረው በአብርሃም በይስሐቅ በያዕቆብ የነበረውን ከአደም ጀምሮ የነበረውን እንተርክልሃለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው እንድታውቁት። ወደፊት ያለውን የቂያማ ቀን ሁላ ሳይቀር ጀነትና ጀሃነም ወደፊት የቂያማ ቀን የጀነት ሰዎችና የጀሃነም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ጋይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው። ራሱ ቁርአን 1/3 ትረካ ነው፣ ከ3 ነው። ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን 1/3 አቂዳ ነው፣ አንቀጸ እምነት ነው። ቁርአን 1/3 ፊቂ ነው፣ ሙሐከማት ነው፣
ህግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላለፈው መልእክት ይሄ ነው። ታድለዋል። ያንተ መስለም ያዩ ሰዎች ልጠይቅ ፈልግና ብዙ ጊዜ አልፋ አለውና ምንድነው የአሚርን ስዕል የመረጥክበት ምክንያት? ፒኬ ነው። ፒኬ እንዴት መሰለ፣ እኔ ኦልሬዲ ከአግኖስቲክ አይቼዋለሁ። ፒኬን እንትኑ ፊልሙን አይቼዋለሁ እና የአሚርን ይሄ ፊልሙ በጣም በጣም ቤስት ፊልም ነው። ግን እንዴት መረጠው ብዬ እጠይቃለሁ እያልኩ ብዙ ጊዜ ረሳዋለሁ እና ኦልሬዲ ኤቲስት እና አግኖስቲክ ኤቲስት ሆኜ ከዛ አግኖስቲክ ከዛ የይሖዋ ምስክር ምናምን በእንደዛ አይነት ላይፎች ላይ ኦልሬዲ 12 ዓመት ይሆነኛል አሁን እንደዛ ከሆንኩ ማለት ነው። እና የሆነ የዛሬ ስንት ዓመት መሰለ 8 ዓመት ነው 7 ዓመት አካባቢ ኖ 5 ዓመት ምናምን አካባቢ ፒኬ የሚለውን ፊልም አየሁት እና ፊልሙን ሳየው በቃ ራሴን ነው ያየሁት ማለት ነው። ፊልሙ ላይ ሙሉ ለሙሉ የራሴ ላይፍ ነው እና ያን ነገር ሳየው በጣም ነው የተገረምኩት። ምክንያቱም እንደ ህፃን ልጅ ነው አክት የሚያደርገው። መጀመሪያ አምላክ ማን ነው ይል ነበር። ከዛ በኋላ ሁሉንም አማልክቶች ልሞክራቸው አለ ምናምን። ከዛ መጨረሻ ላይ እውነተኛውን አምላክ ብሎ የሚያስበውን ነገር ደረሰበት ነው እና እዛ የሚያልፋቸው ስቶሪዎች አብዛኛውንም አልፌዋለሁ። በተለይ ይሄ ሁሉንም መሞከር የሚባለው አይነት ነገር ላይ ያለ አይደል እና ያ ነገር በጣም ከኔ ጋር በቃ በጣም ማሽ ስላደረገ መጨረሻ የሚደርስበት ድምዳሜም ራሱ የሚገርም ነው። 2 አምላኮች ናቸው ያሉ ብዬ አምናለሁ አለ። አንዱ እኛን ሁሉ የፈጠረን ሲሆን ሌላኛው ደግሞ እናንተ የፈጠራችሁት ነው ይላቸዋል። እና ልክ አሁን ርዕስ እንደሰጠሁት ማለት ነው አእምሮ የፈጠረላችሁን ወይስ በአእምሯችሁ የፈጠራችሁትን እንደሚለው ልክ እንደዛ እኛን የፈጠረን አለ አንድ አምላክ ኃያል አምላክ፣ እናንተ የፈጠራችኋቸው ደግሞ አሉ ብሎ እንዳስቀምጠው ማለት ነው። እና ይህን ይመስላል ላይፍ ጋር ብዙ ስለሚቀራረብ ለዛ ነው ጺም አደረግኩበትና ሰውየው እንደቃረኩት በቃ። በዛ ላይ ቲክቶክ ካስታወስክ መጀመሪያ ስመጣ ሃይማኖቶችን ነበር የምጠይቅና አንተ የዛ ሰዓት አልነበርክም መሰለኝ ለሁሉም ጥያቄ አይቻለሁ። አይገርምም? አንተ ቤት ገባ ነበር እኮ ግን ያው ኢቲስት መሆንን ላይክ ሁሉንም ነገር ታይ እንደነበረ አውቃለሁ። ያው ብዙም ባናወራም ያው በተወሰነ ግን ከጃ ጋር የሚያመሳስላችሁ ጸባይ ግን ነበር። ጃ ጋር ስማችን ሁሉ አንድ አይነት ነው። ጃህ አቢር ማለት ታላቁ አብርሃም ማለት ነው እና የተግባባ ነው በስማችን ምክንያት ነው። እሱ እንዴ ታላቁ አብርሃም ምናምን ማንን ማለት ስለ አይዲያው ጠየቀኝ። ታላቁ አብርሃም ስለሚለው ስነግረው አብርሃም ማለት የይስሐቅ የያዕቆብ አያት የይስሐቅና ኢስማኤል አባት የሆነው ነው ምናምን በጣም ስለምወደው ነው ምናምን ስለው ጃህ አቢር ማለትም እኮ ታላቁ አብርሃም ማለት ነው ምናምን ብሎኝ በዛን የተግባባ ነው። ከዛ ግን ብዙ ነገራችን እንዳልከው አይዲዮሎጂ ላይ ተመሳሳይ ነገሮች አሉን ነበሩን። ከዛ ጀለሶንን ምናምን እኔ ቀድሜው ሻሃዳ ያስኩ አክቹሊ እኔ እስልምና ላይ በጣም ረዥም ጊዜ ሆኖኛል እንትን ማለት ከጀመርኩ ምናምን እና እሱ ደግሞ ቲክቶክ ላይ ነው የተዋወቅ ነው። እንደኔ ብዙም ማለት ረጅም ጊዜ ምናምን አይደለም እንደኔ። እኔ ኢቭን 5 ዓመት ምናምን እኮ ያልፈኛል። ቁርአን አረብኛ ሁሉ ማንበብ ምናምን ችል ነበር። ግሪክም ዕብራይስጥም እንደዛው በጊዜው ማለት ነው። አሁን ግን አረብኛ ብቻ ነው። እና ይህን ይመስላል አለው። ቪዲዮዬን ከፍቶታል። እስኪ ስሙት ጨርሱ። እስኪ ዛሬ ይውጣላችሁ። ጃ ከመጀመሪያው ጀምር። ሰላም አለይኩም ብያለሁ። አዲስ ዋሌኩም ሰላም፣ እንዴት ናቸው? ሰላም አለይኩም፣ እንዴት ነው አዲስ? ዋሌኩም ሰላም። አሰላም አለይኩም። ሌሎቻችሁ ደክሞሻል መሰለኝ። ለማዳመጥ ነው። ታሪክ ሲባል ዘው ብዬ ነው የምቀመጠው። ስማ ጃ አስጀምረው፣ ታላቁን ሊያስጀምረው ነው። ታላቁን ፊልም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሁላችሁ? ዮኒ ዋሊኩም አሰላም ወራህመቱላሂ ወበረካቱ። መልእክት አለክ ዮኒ? የለኝም። የትኛውን አምላክ ነው የምታመልኩት?
አእምሮ የፈጠረላችሁን ወይንስ በአእምሯችሁ የፈጠራችሁትን? አእምሮ የፈጠረላችሁ አምላክ አእምሯችሁን ብቻ ሳይሆን መላው አካላታቸውን ከቁራጭ ስጋ ጀምሮ በእናታችሁ ሆድ ውስጥ በምታገኙት ምግብ አማካኝነት ሰውነታችሁን እያፋፋ እያሳደገ ከዛ በኋላም ፐርፌክት የሆነ ቁመና የሰጣችሁ ነው። 360 መገጣጠሚያዎችን አዋቅሮ የሰጣችሁ ነው። እናንተን ብቻ አይደለም፣ እጽዋትን፣ እንስሳትን፣ ለም የሆነችው መሬትንም እንዲሁም በረሃዎቹንም ፈጥሯል። እነዚህን ሁሉ መፍጠሩ እጅግ በጣም ድንቅ ሆኖ ሳለ ከዚህ የባሱ ግን 7 የሆኑ ታላላቅ አህጉራቶችን ፈጥሯል። የአህጉራቶች ብቻ ነው እንደሚገርማቸው ታላላቅ የሆኑ ውቅያኖሶችንም ፈጥሯል። ይህንን ሁሉ አንድ ላይ የያዘችውን እርዝ ወይም ደግሞ ምድርን ፈጥሯል። የምድር ግዝፈት አስባችሁ ታውቃላችሁ? 7 ቢሊዮን ህዝብ ይኖርባታል። 7 ቢሊዮን የመያዝ አቅሟ ደግሞ እጅግ በጣም ብዙ ቢሊዮን ሰዎችን መያዝ ትችላለች። ሰው ግን ምንኛ ትንሽ ነው። ዓለም ምን ያክል ግዙፍ ነች? የትኛውን አምላክ ነው የምታመልኩት? አእምሮ የፈጠረላችሁን ወይንስ በዚች ትንሽዬዋ አእምሮ የፈጠራችሁትን? ዓለማችንን ይችን ካየን ከዓለማችን ደግሞ በብዙ ጥፍ የምትበልጠውን ሌላኛዋን ፕላኔት ጁፒተርን ማየት እንችላለን። ከዓለማችን እንዲሁ 1.3 ሚሊዮን እጥፍ የምትገዝፈውን ፀሐይን ማየት እንችላለን። ከፀሐይም በ10 እጥፍ የሚገዝፉ ብዙ ፕላኔቶችን፣ ከዋክብቶችን ማየት እንችላለን። ከነዚህ ሁሉ ከዋክብቶች አልፎ ጋላክሲዎች ይመጣሉ። እነ ሚልኪ ዌይ፣ አንድሮሜዳ፣ ብዙዎችን መጥቀስ ይቻላል። ይህንን ሁሉ ጠቅልሎ የያዘው ዩኒቨርስ ይባላል። ከዩኒቨርስ በኋላ መልቲቨርስ የሚባል አይነት ኮንሴፕትም አለ። ይህንን ሁሉ የፈጠረው አእምሯችሁን የፈጠረላችሁ አምላክ ነው። የትኛውን አምላክ ነው የምታመልኩት? አእምሮ የፈጠረላችሁን ወይንስ በአእምሯችሁ የፈጠራችሁትን? አእምሮ የፈጠረላችሁ እነዚህም ብቻ ሳይሆን ከላይ ቀና ብለን የምናያቸው በሙሉ ሰማ የሚል ስያሜ ይሰጣቸዋል። 7ቱ ሰማያትን የፈጠረ አምላክ ነው። ከነዚህ ከ7ቱ ሰማያቶች ውስጥ ከአንደኛው ሰማይ እስከ ሁለተኛው ሰማይ፣ ከ2 እስከ 3፣ ከ3 እስከ 4፣ ከ4 እስከ 5፣ ከ6 እስከ 7 ድረስ ያሉ ርቀቶች እያንዳንዳቸው የ500 ዓመት ጉዞን ያስጉዛሉ። 500 ዓመት በምን ፍጥነት እንደሆነ ፈጣሪ ብቻ በሚያውቀው። ይሄ ብቻ ነው እንደሚመስላችሁ? ቅድም ሰው ነበር አይደል? አሁን ዓለም ምንኛ ትንሽ ነች። በዚህ ማለት እኮ በአጉሊ መስታወት እንኳ ልናያት አንችልም ማለት ነው። በእኛ ገለጻ በንጽጽር ስናስቀምጠው ልክ ጀርሞችን ልናያቸው እንደማንችለው ሁሉ ዓለምንም ደግሞ ከዚህ ሁሉ ፍጥረታት ጋር ስታነጻጽሯት ኢቭን በአጉሊ መስታወት እንኳን ማየት አንችልም ማለት ነው። ዓለም ምንኛ ትንሽ ነች። እናንተ ግን የትኛውን አምላክ ነው የምታመልኩት? ይህንን ሁሉ የፈጠረውን ወይንስ እናንተ የፈጠራችሁትን? ይህን ሁሉ የፈጠረው አምላክ ከ7ቱ ሰማያት ውጭ ኩርሲ የሚባል ፍጥረት አለው። ይህ ኩርሲ የሚባለው ፍጥረት ከ7ቱ ሰማያት ጋር ሲነጻጸር ሳይዙ ልክ እንደ ቀለበትና ምድር ላይ እንዳለው ትልቁ በረሃ ይወከላል። ቀለበቱ የ7ቱን ሰማያት ቦታ ሲይዝ፣ በረሃው ደግሞ የኩርሲውን ቦታ ይዛል። አስባችሁታል? ያችን ቀለበት እዛ በረሃ ላይ ብትጥሎት ምን የሚከሰት ይመስላችኋል? ምንም። ቀለበቷ ምንም ማለት ነች። ይሄ ሁሉ 7ቱ ሰማያት ተጠቅልለው ከኩርሲ ጋር ያላቸው ሳይዝ ልዩነት ነው። በኩርሲ ሳይዝ ነው እንደምትገረሙት። ከኩርሲ በላይ የሆነ አርሽ የሚባልን ፍጥረት ፈጥሯል። የአርሽና የኩርሲ ንጽጽርም ሲቀመጥ ልክ እንደ ቀለበትና አሁን እንደ በረሃው ነው። በዚህ ጊዜ ላይ ግን በረሃው የአርሹን ሳይዝ ሲወክል፣ ቀለበቷ ደግሞ የኩርሲን ሳይዝ ይወክላል። ዩኒቨርስ ምን ያክል ትንሽ ነች? 7ቱ ሰማያት ምን ያክል ያንሳሉ? የአርሹ ነው የሚገርማቸው። አርሽን የሚሸከሙት መላእክቶች
ከተከሻቸው እስከ ልምጆሯቸው ድረስ ያለው ርቀት የ700 ዓመታትን ጉዞ ያስጎዛል። ፈጣሪ ብቻ በሚያውቀው ፍጥነት ምን ያክል ግዙፎች ናቸው። ዓለም ምን ያክል ትንሽ ነች። እኛ ምን ያክል ደቃቆች ነን። ለምሳሌ እንኳን ማንመች ልክ እንደዚህ ብለን እንኳን መመሰልም ማንችል እንደዚህ ያክል ትንሽ ነን ብለን እኛ ራሳችን መመሰል በማንችልበት መንገድ ምን ያክል ትንሾች ነን። የትኛውን አምላክ ነው የምታመልኩት? ይህንን ሁሉ የፈጠረውን ወይስ እናንተ የፈጠራችሁትን? አእምሮ የፈጠረላችሁን ወይንስ በአእምሯችሁ የፈጠራችሁትን? አእምሮን የፈጠረልን አምላክ ስለ ምድር ሲገልጽልን የትንኝን ክንፍ ያክል እንኳ ምንም አይነት ቦታም ክብደትም እንደሌላት ያስቀምጣል። የዛችን ያክል ቦታና ክብደት ቢኖራት ኖሮ ምድር በሱ ላይ የሚክዱትን ሰዎች አንዲትን ጠብታ ውሃ እንኳን አልለግሳቸውም ነበር ይላል። ዓለም ምን ያክል ትንሽ ነች። እኛንማ አንታስብም። ዓለም ግን ምን ያክል ትንሽ ነች። ይሄ አእምሮን ሲሆን እሱን መገመት ከኛ ከአእምሯችን በላይ ነው አይደለም። እሱን 7ቱን ሰማያትን እንኳን አንድ ላይ መገመት ለኛ አቅም አይቻልም። ስለ ኩርሲና አርሽ ማሰቡን ተውት። ምን ያክል ትንሾች ነው። ይሄ አእምሯችንን የፈጠረልን አምላክ ሲሆን በአእምሯችን የፈጠርነውን አምላክ ግን ልክ እንደኛው አይነት ነው። እንደኛው አይነት አማልክቶች ናቸው። ልክ እንደኛ ሚጢጥዬ የሆኑ ኢቭን ብንስላቸው እንኳን ግዝፈታቸው ልንስለው የምንችለው ከኛ ከፍ በሚል ምን ያክል የወደቅን። እንዴት ነው የምናስበው? ስለማን ነው የምናወራው? ማንን ነው የምታመልኩት? አእምሮ የፈጠረላችሁን ወይንስ በአእምሯችሁ የፈጠራችሁትን? በአእምሯችሁ የፈጠራችሁት አምላክ እናንተ ባልነበራችሁበት ጊዜ ገና ለገና በልተዋል ብላችሁ ለምታስቡት ፍሬ ወይም ቅጠል ኃጢአትን በሙሉ በቤተሰቦቻችን አመጣ ያላችሁት ነው። እሱ አይደለም የሚከፋው። አስከፊው ነገር ይሄ ፓርት ሳይሆን እጅግ በጣም አስከፊው ማዳን የሚችል ሰው ስለሌለ ያ ኃያሉ አምላክ፣ ያ ታላቁ አምላክ፣ ያ በአእምሮ ሊሳል የማይችሉ ፍጥረታት ያሉት አምላክ እሱን ተውት። ፍጥረታቱን እንኳን በአእምሮ ልንስላቸው የማንችሉ አይነት አምላክ፣ ያ ኃይል፣ ያ ፓወር፣ ያ ታላቅ የሆነ አምላክ፣ ያ ታላቅ የሆነ ክሬተር ፈጣሪ ዩኒቨርሱን ተውት። 7ቱ ሰማያት ይቅር፣ ፀሐይንም ተዋት ግዝፈቷ እንዳለ ሆኖ፣ ዓለምንም ተውት፣ ሀገሮችን ተዋቸው፣ አንዷን ሀገርም ተዋት። ወደ አንዲት ሀገር እንምጣ። አንዲትንም ሀገር ተው። አንዲት መንደር ላይ መጣን። ያችንም መንደር ተዋትና አንዲት ሴት ላይ ደረስን። አስባችሁታል? ምንም የሚባል ደረጃ ላይ የደረሰ ሁኔታ ላይ ያለን ገና ዓለም ላይ ስንደርስ ነበር ምንም የሚባለው ደረጃ ላይ የደረሰ ምንም የሌለ ፍጥረት። ከዛ ዓለም ወርደን አንዲትን ሴት አይተን እዛ ማህፀን ውስጥ በጠባብ ደረት በአጭር ቁመት ተወስኖ ተወለደ አለን። እነማ? በአእምሯችን የፈጠርነውን የምናመልክ ሰዎች። ለምን? ለወረስነው ኃጢአት። አንድ በአእምሯችሁ ለፈጠራችሁት ኤግዚስት ለማያደርግ ኮንሴፕት ብላችሁ ያንን ነገር ምክንያታዊ ለማድረግ ስትጥሩ ምን አደረጋችሁ? ያንን ኃያሉን አምላክ ፍጥረታቶቹን እንኳን በአእምሯችን ልንስላቸው የማንችላቸውን አምላክ አምጥታችሁ ከአንዲት ሆድ ወይም ማህፀን ውስጥ አስቀመጣችሁት። ማንን ነው ግን የምታመልኩት? አእምሯችሁን የፈጠረላችሁን ወይንስ አእምሮ የፈጠረላችሁን? እየተመገባ አደጋላችሁ። ማ? ኃያሉ አምላክ፣ ያንን ሁሉ ፍጥረታት የፈጠረው አምላክ። ከዛ ይሸሽ ነበር ከማ? አተም እንኳ ከማይሞሉ ፍጥረቶቹ። መሸሸቱ አይደለም ያዛችሁት፣ መያዝ ብቻ አይደለም ገረፋችሁት፣ ተፋችሁበት፣ ሰቀላችሁት። ማንም በአእምሯችሁ አምላክ ያደረጋችሁትን ለአንድ ለማይረባ ኮንሴፕት ብላችሁ ያንን ነገር እውነት ለማድረግ ብላችሁ ያንን
በዚህ ደረጃ አዋረዳችሁት። ወለደ አላችሁ። ጭራሽ ወለደ፣ ልጅ አለው፣ ወለደ። እኛም ልጆቹ ነን አላችሁ። እነማ? እናንተ የምትኖሩባት ዓለም የትንኝ ክንፍ ያክል እንኳን ቦታ የሌላት፣ እናንተ የምትኖሩባት ዓለም አተምን እንኳን የማታክለው። ስለ እናንተ ስለ ዓለማችሁ ነው የማወራው። ማንን ነው የምታመልኩት? አእምሮ የፈጠረላችሁን ወይንስ በአእምሯችሁ የፈጠራችሁትን? ከሆነ ይመለካል አላችሁማ። እናንተ በአእምሯችሁ የፈጠራችሁትን የምታመልኩ ሰዎች ስለማን ነው የምታወሩ? ዓለማትን ስለፈጠረው አምላክ። ያ ስጋ እነዛ ፍሩቶች የበላቸው የተመገበው ስጋ፣ የተመገበው የእንስሳ ስጋ፣ የተመገበው የአሳ ስጋ፣ የጠጣው ወይም የጠጣው ውሃ ሰውነት ሆነውና ያ ሰውነት ደግሞ ከበረና ፈጣሪ ሆነ፣ አምልኮም ይገባዋል አላችሁ። ማንን ነው የምታመልኩት? አእምሮ የፈጠረላችሁን ወይንስ በአእምሯችሁ የፈጠራችሁትን? አእምሮ የፈጠረላችሁን አምላክ ማንነት እዩ። በአእምሯችሁ የፈጠራችሁት ልክ እንደናንተው ናቸው። እንደናንተው ትንንሾች ናቸው። ከምህረት በላይ ዋጋን የሚፈልጉ ናቸው። ምህረትን ሳይሆን ክፍያን የሚያዙ፣ ክፍያን የሚቀበሉ፣ እናንተ ራሳችሁ ህጎች የምታወጡላቸው። ያለ እንደዚህ ነገር ሊፈጠር አይችልም ብላችሁ ራሳችሁ ህጎችን የምታወጡላቸው። እነሱ በነገሯችሁ ሳይሆን በአእምሯችሁ በፈጠራችሁት ነገር ደረጃችን የምትሰጧቸው፣ ደረጃን ከፍም ዝቅም የምታደርጓቸው። ማንን ነው የምታመልኩት? አእምሮ የፈጠረላችሁ ወይንስ በአእምሯችሁ የፈጠራችሁትን?